2 1 አክሽን። ሰላም ጤና ይስጥልኝ። እንዴት ተሰነበታችሁ? እኔ ተክለ ሚካኤል አበበና ኤልያስ አወቀ ተመልሰናል ወደ ጻድቃን ገብረ ጻድቃን ገብረትንሳኤ መጽሐፍ ከመግባታችን በፊት ኤልያስ ማስታወቂያ ኃይሌ ገሪማ ይመጣል ከዲሲ እሁድ ጁን 21 ቀን 506 ብሎር ስትሪት ዌስት ላይ ከሰዓት በኋላ ከ3:30 ጀምሮ ፊልሙ ይታያል። ብላክ ላየንስ ኤንድ ሮማን ውልስ ጥቁር አንበሶችና የሮማ ተኩላዎች የሚለው ፊልም ነው። በጣም ድንቅ የሆነ ፊልም ነው። የቅኝ ግዛትን እንዴት አባቶቻችን፣ አያት ቅድመ አያቶቻችን፣ እናቶቻችን እንደመከቱ የሚያሳይ ነው። እንዳያመልጣችሁ። ኃይሌ ገሪማ ራሱ በአካል ይመጣል። ከሙቪው በኋላ ጥያቄና መልስ አለ። 30 ዓመት ነው የሰራበት። በጣም ረጅም ዓመት ነው የተሰራበት ነው። ወደ 2 ሰዓት አካባቢ የሚፈጅ ድንቅ ሙቪ ነው። ፕሪስክሪኒንግ የሚጣቅቸዋል። ይሄ ገና ኦፊሻል አልወጣም። አስቀድማችሁ ፍታውን ነገር ነው። ስለዚህ ጁን 21 ቀን ቴድ ሮጀርስ ሲኒማ ሆት ዶግስ ቴድ ሮጀርስ ሲኒማ 506 ብሎር ስትሪት ዌስት ባትረስት ላይ ነው። 10 ቲኬት እኛ ስፖንሰር ተገናገስተር ማየት ፈልጋለህ? በርካች ላይ ብታዩ ቆንጆ ነው። ስለዚህ 71 ቲኬት አንተ 8 ነበር ያልኩትኝ 7 ቀርቷል። ኦልሬዲ ኤልያስ አንዱን ወስዶታል። 7 ቲኬት ነገ ፈርስት ካም ፈርስት ሰልፍ ነው። ኦፊሳችን ቀድሞ የመጣ ሰው 7 ቲኬት መውሰድ ይችላል። አንድ ሰው 1 ቲኬት ማለት ነው። ኦኬ ስፖንሰር ነበር። በነገር ላይ ኃይሌ ገሪማን አዲስ አበባ ለፎከስ መጽሔት ሂልተን ተገናኝተን ኢንተርቪው አድርጌው ነበርና ያኔ ዋትስ ሮንግ ዊዝ ኦባማ ነገር አለኝና በጣም ይገርም ነገር ነው። ስሜታዊ ነገር ተነጋገርና ስለ ሃፓ ያኔ ጤዛ የሚል ፊልም ሰርቷል። ሃፓ ውስጥ ነበርኩ ስቱደንት ሙቭመንት መሆን ያስፈልጋል። ታታን እኮ ነው ያሰራዋት አለ። ታታ የእናቱ ጓደኛ ናቸው። ከዛ እሱን ሳታነብ ምናምን አልኩትና በጣም በቃ ምን ደግሞ ማንበብ ያስፈልጋል ስለ ሃፓ ለመስራት ነገር አለኝ። አይ በቃ በጎንደር ላይ ዲግሪ ተጨምሮ ነገር እየተቆጣ በላው። በኋላ ግን አንድ ኢንትረስቲንግ ነገር ዋይ ዶንት ዘ ኮልታን የሚል ሰያሱ አለማየ የጻፈው መጽሐፍ አለ። ሀማቱማ ላይ ሲጽፍ አዲስ አበባ የሚታተመው ፎከስ መጽሔት ላይ ስለ ስቱደንት ሙቭመንት ያልነበርኩበት ምን ማወቅ ያስፈልገኛል ብሎ ኒውዮርክ ታይምስ ግን ሲጠይቅ I was part of the student movement አለ ብሎ እያሱ አገኘው። የመጨረሻ መጽሐፉ ማለት ነው። በ16 ገጽ በቃ ባለሙያ አይነት ተች ያደል እያሱ ሲኒማቶግራፈርነቱን ችሎታነቱን እናደርጓለን። የተሳዳቢ አይ እዚህ ላይ ግን ተገቢ ትችት ነገር እንደዚህ ነገር ብዬ ያየው እያሱ ኤኒዌይስ አለቃህን እንትናለ ብዙም እንድትናገር አላደርግህም። የኃይሌ ገሪማ ፊልም እንዳያመልጣችሁ። ካነሳው አይቀር ግን የተቃውሞ ሰልፍም አለ የዛኑ ቀን እሁድ በ21 ጁን 21 ኩዊንስ ፓርክ ላይ ከ2 o'clock ጀምሮ በምስራቅ አርሲ በተለይ የተገደሉ ኢትዮጵያውያን ግድያ በመቃወም ሰልፍ አለ። የምትችሉ ሰዎች ሁሉ እንድትገኙ የምስራቅ ካናዳ ሀገረ ስብከት ጭምር ያዘጋጀነው ሊቀ ካህናት አባ ኃይለማርያም የቀድሞ ምሳሌ እንግዳ ራሳቸው በተደጋጋሚ ደውለው ጠይቀውኛል። ይገኛሉ። ዳዮሲሱ ያዘጋጀው ነው። ኦፍ ኮርስ ኦኬ። ሀገረ ስብከቱ ምስራቅ ካናዳ ሀገረ ስብከት በጣም ከፍተኛ ቁጣ አለ። በጣም ተገቢ የሆነ ቁጣ አለ። እሁድ ቀን ነው። ከቸርች ንግስ በኋላ ቅዱስ ሚካኤልም ንግስ አለ። ሳጋም የተለያየ ቦታ ላይ ዝግቶች አሉ በዚህ ሳምንት እንድትገኙ። ነገ ቅዱስ ሚካኤል ነው። የሰኔ ቅዱስ ሚካኤል ነው። ትክክል ነው። ንግስ አለ ሚሳጋ እንደ ሌሎች ቦታዎች ላይ ከዛ ከቸርች መልስ ሰልፉን ከዛ በኋላ ሲኒማውን ነው። አሁን ወደ ጻድቃን ወደ ቀርጻ ከመግባታችን በፊት ኤልያስ በጣም እየተቆጣህ ነበር። በጣም ነው የገረመኝ። ይሄንን መጽሐፍ እንደው ብዙ ኢትዮጵያውያን ልታነቡት ይገባል። አንድ ነገር አለ። ምንድነው የሆነ መገበሪያ የበላ ያስለፈልፈዋል የሚባል ነገር አለ። እና የትግራይ ፖለቲካ አስተዳደርና የመሪነት ሚናን በጣም በሚያሳዝን ደረጃ አንድ ሰው በወጣትነቱ የብሔር ብሔረሰቦች የትግራይ ማኒፌስቶ፣ ትግራይ ትገንጠል፣ የአማራ ገዢ መደብ አማራ ጨቁኖናል በድሎናል ነገር እያለ ሊታገል ይችላል። ከዛ በኋላ ደግሞ ጎለመሰ። በጉልምስናው ቺፍ ኦፍ ስታፍ ነበር፣ ሜጀር ጀነራል ሆኖ ማለት ነው። ከዛ ቶሎ ሌተናል ጀነራል ሆነ። አሁን 72 ዓመቱ ነው ጻድቃን። ኤግዛክትሊ 72 ዓመቱ ነው። አሁን መስከረም 46 ነው የተወለደው። መስከረም 246 ዓመተ ምህረት ተወልዶ በ72 ዓመተ ምህረት ኤግዛክትሊ በ17 በ18 ከዩኒቨርሲቲ ላብ ስኩል ሲሄድ የነበረውን ይሄ የወጣትነት አፍላ ስሜት የለም። ቁጣ በጣም አንገር አለው። ቢተር ይሆን ኦፍ ኮርስ። እኔ የገረመኝ ምን መሰለ፣ ይሄ ለማን ነው? ኑዛዜ ነው ወይ ነው የመጀመሪያው። ኢትዘሰል ኮንፌሽን ነው ምን ኑዛዜ ነው
ንስሐ ነው? ሪፔንት ነው? ይቅርታ መጠየቅ ነው? ግለሂስ ማውረድ ነው? ምንድን ነው ወይስ ብቀላ? ብቀላ ቢሆን ምን ማድረግ የተፈለገው ነገር እዚህ መጽሐፍ ላይ ምን መሰለህ? 2-3 የተደበላለቁ ነገሮች አሉ። አንደኛ በኤዲተር አልሰራውም፣ ብርሃኑ አባዲ የሚባል ግን የሰራው እና የትግራይን ክልል የወረረው የአማራ ልሂቃን አይደለም። እንደዛ ለዚህ ላይ ኦፍ ኮርስ የአማራ ልሂቃን ነው ይሄን ነገር ያደረጉት። የአህዳዊ ኃይል ነገር ብለህ ቁጭ ብለህ አሁን ከ35 ዓመት ማለት ነው ጀንትልማን 27 ዓመት ወዲህ የአገሮችን የፖለቲካ ኮንፊግሬሽን ለውጠውት ነበረ። የኔው አብይ ከመጣ ወሌላ 8 ዓመት እና አሁንም ስቲል ከአማራ ዋና ተወርዱ ማለት ነው። በጭራሽ ሊወርዱም ነው ያልቻሉት። የሚገርም ነገር ምን መሰለህ? ይሄ ሰውዬ የኮማንድ ፖስቱ የትግራይ ዲፌንስ ፎርስ የኮማንድ ፖስቱ አባል ነበር። ይሄ ያለፈው ጦርነት ማለት ነው። ይሄ መጽሐፍ በ2016 በ2018 እና በ2022 ነው የተጻፈው። ይሄ መጽሐፍ በሚገርም ደረጃ ሰርጀሪ ተሰርቶ ተቆርጦ ነው የትግራይን ህዝብ እኛ ብንገነጠል ብለው ህዝቡን ማነሳሻ ነገር ነው የጻፈው። አሸንፈን አዲስ አበባን ብንይዝ የምናደርገውን ፖስት ቪክትሪ ያለውን ኢትዮጵያ እንዴት ማስተዳደር እንደሚችሉ ይናገራል። ዴሉዥን ኦፍ ግራንደር እኮ ነው ይሄ። ግን እስቲ 2-3 ነገር ብንጠቅስ አይሻልም ኤልያስ? ቢኮዝ አሁን ይሄ ያንተ እይታ ነው በትክክል ተጽፏል መጽሐፉ ላይ አይደው ነው። በጣም ጥሩ ጥያቄ ነው። ቢኮዝ ኢንተርቪው ሲደረግ የምንሰማው ጻድቃን ግን እኮ አሁን የምትለው አይነት ቶን የለውም አይደል? ለምሳሌ በተለያየ ጊዜ ኢንተርቪው ይሰጣል እኮ አሁን የምትለውን ቶን አልተመለከቱኝም። በጣም ጥሩ ነው። አልተመለከቱኝም፣ አላየሁም። ይኸውልህ አንድ ቀላል ነገር ለምሳሌ በጣም የሚያስደነግጥና ማንንም ሰው በጣም በተቻለ መጠን ህወሓት መጀመሪያ ትዝ ይልሃል፣ እኔ አንተ አያሸት የሆነን ሬዲዮ መገናኛ ስንሰራ ጋንግሪን ነው ህወሓት እና ሲስተሚክ ነው ፕሮብሌሙ፣ እንደ ካንሰር መቆረጥ አለበት ነበር። ደነገጣችሁ አንተና አያሸት እንደው በጣም ዩር ሾክ። ያውም አንተ የምትደፍረው ሰውዬ ደነገጥ አያሸትም እንደው ምናምን ማለት። ይሄ ሰውዬ ግን በትክክል በቃ ጋንግሪን እንደነበረ የምትመለከትበት ብዙ ነገር አለ። አንድ ሲምፕል ነገር ላሳይ፣ አንተ አንብበው። ለይችኛት ጦርነቱን በሚመለከት ማለት ነው። በአንድ በኩል መንግስትና ጽንፈኞቹ የአማራ ልሂቃን የትግራይን ህዝብ ለማጥፋት ያላቸውን ፍላጎት በግልጽ አሳይተውናል ይላል። ዓላማቸው አፄያዊ አህዳዊ ኢትዮጵያ እንደገና ተመልሶ የሌሎች ህዝቦችና ብሔረሰቦች መብቶችን የሚጨቁን የአማራ ልሂቃን የበላይነት የተረጋገጠበት የአንድ ብሔር የበላይነት የሰፈነበት መንግስት መመስረት መሆኑን አንዳንድ ጽንፈኞች በስፋት ይገልጹት ነበር ይላል። አህዳዊና አፄያዊ ስርዓት እንደገና ለመመለስ የቻሉትን ሁሉ በማድረግ ምን ያህል ርቀት እንደሚጓዙ በተካሄደውና ገና መቋጫ ባልተበጀለት ጦርነት አማካኝነት እነማን ማለት ነው? ይኸውልህ ተመልከት። መጀመሪያ ይሄ ሰውዬ የኮማንድ ፖስቱ አባል ነው። ጀንትልማን ጦርነቱ እንዴት እንደተጀመረ ማን እንደጀመረው ምን እንደጀመረ ከሰሜን እዝ ጋር ያለውን ነገር አልጻፈም። መጀመሪያው ነገር ይሄ በጭራሽ ከመጀመሪያ እስከ መጨረሻ ድረስ ስኬፕ ጎት ስፖቲንግ ነው። እና የአማራ ልሂቃን አሁን ለምሳሌ በምን ሂሳብ ነው ኢሳያስ አፈወርቄ ከአማራ ጋር ተባብሮ ከአማራ ልሂቅ ጋር አፄያዊ ስርዓት ሊመሰረት የሚችለው? እነሱንም እንኳን የመገንጠል ጥያቄ ይቀረጸባቸው ነው ኢሳያስ አፈወርቄ ነው። ኦፍ ኮርስ ታነበዋል። ይሄን ይላልና ቀጥልሽ። ዓላማቸውን ለማሳካት ዋና መሰናክል መሆኑን ያመኑበትን የትግራይ ህዝብ ለማጥፋት ያልተፈጸመ ተግባር የለም። ይሄ ህወሓትን ለማጥፋት ቢል ያምራል። ህወሓትን ማጥፋት የትግራይ ህዝብ ህወሓትና የትግራይ ህዝብን አንድ አድርገው ነው የሚመለከቱት። ግን ደግሞ የሆነ ሰዓት ላይ አንድ አይደለም ይላሉ። ይሄ ሰውዬው መጀመሪያ የጎራ መደበላለቅ አለበት ብዙ። ሁለተኛ ደረጃ ይሄንን ነገር ይሄ ሰውዬ ሊያስቀምጥ ሲነሳ እኮ መጀመሪያ እንዲያመል ወደ ውስጥ ገብተን ብዙ ነገሮችን የሚገርሙ ነገሮችን ከዚህ ይዘህ አንድ ላይ እናብራራው። ከዚህ ቀጥለው ነፃ ሀገር መመስረትም ሆነ የህብረ ብሔራዊት ኢትዮጵያ አካል ሆኖ መቀጠል የሚለካ ወደምንፈልገው ግብ ለመድረስ የተሻለው አማራጭ መንገድ የትኛው ነው ከሚለው አንጻር መሆን አለበት እንጂ በሞራሊ ኢትዮጵያዊን አይደለንም። ሞራሊ ራሱን ችሎ ሳይሆን ከተግባር ፕራክቲካሊ የትኛው ነው የሚያስኬደን? ካዋጣ እንሄዳለን። ይቀጥለው በጣም እንዴት አይነት ነገር ነው? በትግራይ ሰላም የሚሰፍንበት የዲሞክራሲ ስርዓት ግንባታና የማህበራዊ ኢኮኖሚያዊ ልማት ወደሚረጋገጥበት ጎዳና ለመጓዝ ከሁሉም በፊት በስርዓት የሚመራ ደልዳላና አሳታፊ መንግስት ያስፈልገናል። ትግራይ ላይ ነው። ትግራይ ላይ ነው። የትግራይ ራሷን የቻለች ነፃ ሀገር ለመሆን ወይም ሰፊና ነፃ ክልላዊ ስልጣን ያላት ራሷን በራሷ የምትተዳደር ክልል ሆና ለመቀጠል በህዝበ ውሳኔ መወሰን ያለበት ጉዳይ ነው። ከሁሉም በፊት ደልዳላና በአብዛኛው ህዝብ ተቀባይነት ያለው አሳታፊ መንግስት ሊኖረን ይገባ ነበር። ይህ ጉዳይ አሁንም ድረስ እጅግ ወሳኝ ጉዳይ ነው። ይሄን ትግራይ ውስጥ ነው አርጊው የሚያደርጉ አሉ ማለት ነው። የሱ ማለት ነው የራሱ ሐሳብ እኮ ነው። ይሄ እኮ ለውይይት እንደመነሻ አቅርቦ ለዓለም ገብረዋህድ
ለደብረጽዮን ባለፈው እንዳልነው ሰጣቸው። አሁን ይሄ በጦርነት ወቅት ነው የጻፈው። እዛ ጦርነት ላይ ይሄ በጣም የሚገርም ፖለቲካሊ ማዮፒክ ናቸው እነዚህ ሰዎች። አንደኛ ይሄ ምንድን ነው የሚባለው አይ ዶንት ኖ ይሄ ፖለቲካል ሳኒቶሪየም የለም። አዎ አይ ነው በቃ ልክ የለም ማገገሚያ ቦታ መግባት። እነዚህ ሰርፕለስ ፖለቲሽያንስ ናቸው። እውነቴን ነው የምልህ። ይኸውልህ ይሄ ሰውዬ የኮማንድ ፖስት አባል ነው። በሚሊዮኖች የሚቆጠሩ ሞቱ ብሏል። ተዋጊ ነው የሞተው ማጆሪቲው። የትግራይ ዲፌንስ ፎርስ ነው። አካውንታቢሊቲ አለበት ኦፍ ኮርስ። የጦር ጉዳተኞች አሉ። እነዚህ ነገር ይዘህ የትግራይ ህዝብ እንደገና ለመቀስቀስ መተውብሃል፣ የአማራ ልሂቃን ተነስተውብሃል ብለው ትግሉን ሲጀምሩ እንዲያውም ትዝ ይላል በሙሉ እሱም አረጋዊ በርሄም ግደይ ዘርአጽዮንም ኢብን መለስም በሙሉ የቲፒኤልኤፍ የምትላቸው ዘሶኮል ኤሊት የምትላቸው ሪሳይክልድ የሆኑ ኤሊቶች ማለት ነው። እነዚህ የሚያነሱት ሀሳብ አንድ ሀሳብ ነው። ያኔ በማኒፌስቶ ውስጥ ጀምረን ነበረ ትግራይን ለመገንጠል፣ በኋላ ግን ትተነዋል አሉ። እያሰፉ ሲመጡ ኢህአዴግን ፎርም ካደረጉ በኋላ ትልቋን ኢትዮጵያ ሪሶርስ አግኝተ ለመምጣት የሄደበት ሙቫል። አሁን ግን መጨረሻ ላይ በጦርነቱ ጊዜ ትግራይ እንድትገነጠል ነበረ ጠንክረው የሚሰሩበት መስራትም የፈለጉበት ነገር እሱ ነው። ይሄንን ይሄ እኮ ሰውዬ ያስደነገጠኝ ወጣቶች ላይ ደግነቱ ግን የትግራይ ወጣቶች ይሄንን ነገር ይሰሙታል ብዬ ብዙ አላስብም። አይ ቲንክ እየነቁ ነው። አሁን ሪሰንትሊ የምናየው የምንከታተለው ነገር በጣም እየነቃ ነው። ወጣቱ እየነቃ ነው። በእያንዳንዱ ነገር ላይ ይኸውልህ በእያንዳንዱ ነገር ላይ አሁን ለምሳሌ እስቲ ይሄንን አስበውና ኤኒ ሪዝነብል ኤኒ ሴን ፐርሰን እንዴት እንዲል ይችላል? ችግሩን ከሚያባብሱት ምክንያቶች ተጠቃሽ የሚሆን ጦርነቱ በፈጠረው ጠባሳ ውስጥ መገኘታችን፣ በአካባቢያችን የትግራይን ሕዝብ ለማጥፋት የኮበኮቡ የኢሳያስ አፈወርቂ መንግስትና የአማራ ጽንፈኛ ልሂቃን ኃይሎች መኖራቸው ነው። ከዚህ ሌላ ዓለም አቀፍ ኃይሎች የትግራይ ጉዳይ ከአፍሪካ ቀንድና ከምዕራባዊ የቀይ ባህር ቀጠና ጋር አዛብለው ከየብሔራዊ ጥቅማቸው አንጻር መመልከት መጀመራቸው ሌላ ፈተና ነው። ያም ሆነ ይህ አንድ ህብረተሰብ የቀረጸውን ራዕይና ፕሮግራም ማስፈጸም የሚችለውና በስኬት የሚጓዘው በላቀ ሁኔታ ተደራጅቶ አቅሙን አቀናጅቶ ዓላማውን ለማሳካት ሲታገል ብቻ ነው። ይህን በድል ለመወጣት ስርዓት ያለው በየጊዜው እየደረጀ እና እየተደላደለ የሚጓዝ መንግስት ያስፈልገዋል። የትግራይ ህዝብም ከላይ የተዘረዘሩትን ዓላማዎች ማሳካት የሚችለው ስርዓት ያለው አሳታፊና ጠንካራ መንግስት መገንባት ሲችል ብቻ ነው። ይሄ መንግስት ፌደራል መንግስት ነው። ይሄ እኮ ገና ጉዳይ ይሄ እኮ በጦርነት ወቅት የተጻፈ ነው። የፌደራል ጉዳይ አለ። ፌደራል መንግስት ጋር ያለውን ጉዳይ ሊያነሳው አይፈልግም። ምክንያቱም አካውንታቢሊቲ ያለበት አሁን በጭራሽ ይኸውልህ የአማራ ልሂቃንና ኢሳያስና የአማራ ልሂቃንን መስደብ ወይ መተቸት እነሱ ላይ ብዙ ነገር ማምጣት ቀላል ነገር ነው። ምንም እኮ ነገር አይደለም። አንድ ይኸውልህ እዚህንም ታየው ይችላል። የትግራይ ህዝብ እጅግ አስቸጋሪ የሆኑ ፈተናዎችም ይኸው አልፏል። የትግራይ ህዝብ እጅግ አስቸጋሪ ፈተናዎች አልፏል። አሁንም ገና ማለት ላይ ይገኛል። እንደ ወርቅ በሳት ከተፈተነባቸው ጉዞዎቹ ያገኛቸው በርካታ ልምዶች ውስጥ የሚወሰድ አንድ አብይ ተሞክሮ አለ። ይህ አብይ ተሞክሮ አሁን የደረሰበት አደጋ ዳግም እንዳይከሰትና እንደ ህዝብ እንዲጠፋ ታስበው የተካሄደበት ጦርነት እንደገና እንዳይመለስ አቅሙን ገብቶና ከፍተኛ ጥንቃቄ አድርጎ እንዲቆይ የሚያደርገው ተሞክሮ ነው። ከዚህ አንጻር ሲታይ ነው የሰላምና ልማት አጀንዳዎች ከብሔራዊ ደህንነት ፖሊሲ ጋር ጥብቅ ቁርኝት ያላቸው መሆኑን የምንረዳው። ይኸውልህ ቪዛ እንደምንሰጥ የኢኮኖሚ ፖሊሲ የውጭ ግንኙነት ፖሊሲ ከማን ጋር ነው? ከአማራ ክልል ከአፋር በኢትዮጵያ ውስጥ ሆነ ነው ዲፋክቶ ስቴት ሊሆን ነው። ስለዚህ በሁለት ልብ ነው። አሁን በሁለት ልብ ነው ብልክ ይወል ሁለት ቦታ ነው እግራቸው ማለት ነው። አሁን የጻድቃን ሁለት ቦታ ነው ማለት ነው። ማዕከላዊ መንግስት እሳቸው ያረሩ አብይ ራሱ የሚናገረው ይሄ ቀላል ነገር ነው። ይሄ ነው። ከዚህ በተጨማሪ የሚለው ነገር ተመልከተው። ከዚህ በተጨማሪ የቴሌፎን፣ የኤሌክትሪክ ኃይል፣ የባንክና ፋይናንስ፣ የገንዘብ ዝውውር፣ ዓለም አቀፍ በረራ፣ ኤክስፖርትና ኢምፖርት፣ የቪዛና ፓስፖርት አገልግሎቶች በአጠቃላይ በማዕከላዊ መንግስት ሲከናወኑ የቆዩት ተግባሮች ትግራይ ውስጥ ስለሚፈጸሙበት የተቀላጠፈ አሰራርና አደረጃጀት ማሰብ ያስፈልጋል። አገር እንሁን ማለት ነው። ይሄ አገር እንሁን ነው። ቪዛ፣ ፓስፖርት፣ ኤክስፖርት፣ ኢምፖርት ከላይ የተዘረዘሩት አብዛኞቹ ተግባራት በክልሎች ለማከናወን በህገ መንግስት ያልተከለከሉ ሆነው ሳለ እንዲሁ በተለምዶ በማዕከል ብቻ የሚሰጡ ሆነው የቆዩ ስለሆኑ የተፈቀደ አይደለም። ሁሉ እኮ ይኸውልህ መጀመሪያ ዓለም አቀፍ በረራ አቪዬሽን ፌደራል አቪዬሽን መጀመሪያ ስልጣን ካልፈቀደ በስተቀር እሱን ሪፖርት የሚሰራው በየሀገሩ የገንዘብ ዝውውር እንዴት ለክልል ይሰጣል? ምንም የፈለገውን እያተመ ገንዘብ እንዲያስባው አሁን ምን ማለት መሰለህ፣ ይኸውልህ ሲምፕል ነገር ነው። አንድ ሀገር የሚያስፈልገው ነገር ነው። ይሄ አሁን በፌደራል በሲቪል አቪዬሽን ባለስልጣን ነው ኤርፖርቶች የሚሰሩት። እነዚህ ኤርፖርቶች የሚሰሩት በፌደራል ደረጃ ነው። ክልሎች የራሳቸው ገበያ አለ፣ ከፌደራል መንግስት ይደጎማል። የፌደራል መንግስት ስራዎች አሉ። ቪዛ ለማን ነው የሚሰጠው? እሱ ለምሳሌ አሁን የኢትዮጵያን ቪዛ ለምንድን ነው ትግራይ የሚሰጠው? አልተከለከሉም። በህገ መንግስት አልተፈቀዱምም። አልተፈቀዱም። ለምሳሌ እያንዳንዷን ህገ መንግስት ቁጥር አንቀጽ የሚጠቅስ ሰውዬ አልጠቀሰም እዚህ ላይ። ምን ተቀሰቀ? ሁለተኛ አሁን አዲስ ታይም ከጭንቅላቴ ባላወጣም ኦፍ ኮርስ እነዚህ ነገሮች የተደነገጉ ናቸው። ማዕከላዊ መንግስት የትም አሜሪካም የትም ነው እኮ በቃ ፌደራል ውጭ ጉዳይ፣ አቪዬሽን እነዚህ ሁሉ እኮ
ሬጉሌት ካልተደረገ የአንዱ ስቴት የዋሽንግተን ስቴት ብድግ ብሎ እኮ ቴክሳስ ጋር ከረንሲ አሁን እኮ ሚንት ሊያደርግ አይችልም። ይኸውልህ አሁን ብሔራዊ ባንክ አለ፣ ኮመርሻል ባንኮች አሉ። ክልሎች ብሔራዊ ባንክ ሊያቋቁሙ አይችሉም። ይሄ እኮ የአገር ደረጃ ነው፣ ዲፋክቶ ስቴት ነው። እንደ ምርጫ እኮ ነው። ምርጫ ቦርድ አንድ ነው በህገ መንግስት ተቋቋመው እና አንድ ምርጫ ቦርድ እንዳለ ነው የሚናገረው ህገ መንግስት። የራሳችን ምርጫ ቦርድ እናቋቁም እንዳሉ ይኸውልህ እነዚህ ኮንትሮቨርሻል እና ዲስፒዩት ያላቸው ከፌደራል መንግስት ጋራ ቪዛ መስጠት፣ ኢምፖርት ኤክስፖርት ሜዲን ትግራይ እያልክ ማለት ሜዲን ትግራይ እያልክ መሰራው ቪዛ መስጠት፣ የምን ቪዛ ነው የምትሰጠው? ይሄ የአገር ደረጃ ነው። ይሄ ሰውዬ ኤዲተርም እንደሌለው ያስባሉ እንድል ያደርገኝ ነገር አሁን ይሄን መጽሐፍ ምን ማለት ነው? በጦርነቱ ጊዜ ነው ምን ማለት ነው? መግቢያው ላይ እንደዚህ ማስበን ነበር ለማለት ነው ኤልያስ አላለም። አሁን ለምሳሌ ተመልከት፣ እነዚህ ነገሮች መግቢያው ላይ ምናልባት እንዲያሳዩ በዛ ዘመን የነበራቸውን አስተሳሰብ እሱንማ ቢልኖሩ በዚህ መንገድ አንተቸው አሁን ድሮ መጽሐፉን ነው የነገረን። ይሄ መጽሐፍ አርቲክሎች ናቸው አቸዋለሁ በጣም በእርግጠኛ ምክንያቱም ለህዝብ አይደል የምትናገረው። ይሄ መጽሐፍ ተሰራይቷል፣ በትግርኛም በአማርኛም ተሰራይቷል። እዚህ ላይ የምናነሳቸው ነገሮች ለውይይት ትክክል አይደለም ቢባል ማንም ሰው ሪፊዩት ማድረግ ይችላል፣ ምንም ችግር የለም። በመካከል ይሄንን የሚያያይዙ ነገሮች አሉ። አሁን ከፌደራል መንግስት ጋር ሊያከራክሩ የሚችሉ ጉዳዮች በእኛ በኩል መስራት የሚገባልን በፍጥነት ሰንስራ፣ በጦርነት ውስጥ ሆነን እናስብ ነው እናሸንፋለን አለ። አሁን እንግዲህ እዚህ ላይ እንትን ማምጣት ይቻላል። ትግራይ ጦርነት ጨዋታው ነው፣ ባህላዊ ጨዋታው ነው፣ የሚያሸንፈን የለም። ይሄ በቃ የአማልክት ስብስብ የሚመስል ነገር ነው። አንዳች ነገር አማራ ክልል ላይ ስለተደረገው አትሮሲቲ፣ ንብረት ውድመት፣ እኔ ጦርነቱ እንዳለቀ የመጀመሪያ ኢንተርቪው ያደረኩት የወሎ ዩኒቨርሲቲ ፕሬዚዳንት ነው እና ያሳየኝ ቪዲዮ የላከልኝ በቃ ናሁ ቲቪ ነበር የዛን ጊዜ የሚሰራ በጣም የሚያስደነግጥ ነው ያደረጉት ነገር ማለት ነው። ይሄ ሰውዬ ይሄን ሁሉ ነገር አድርጎ ስለ ጦርነቱ ጅማሩ ማን የጀመረው? ጦርነቱ ማን የጀመረው? ምንድን ነበር ነገሩ? ትዝ ይላል አይደለም? የኒውዮርክ ታይምስ ሰውዬ ሁሉ ሲጠይቀው መተን ነበረ ግን ምን ነገር አለው? በጣም በያሁን 5-6 ሆነን ሁሉ ሜዳ አቃተን፣ በድሮን እየተደበደብን ነው፣ አፈርልሰን ተነስተናል። እንዲያም እኔ አንተ ያሬድ ጥበብ ሆነ ሁሉ ትዝ ይላል ስንጨቃጨቅ የአፍሪካ ቺፍ ኦፍ ስታፍ ነው ተብሎ እንደነ ኦሊቨር ክሮምዌል ምናምን አፍሪካ ናፖሊዮን እየተባለ ይሄ ሰውዬ ከነበረ እንደዛ ሀገር ሊመራ የሚችለው በጣም የሚያስደነግጥ ነገር ነው የእውነት ማለት ነው። በነገራችን ላይ ኦኬ 3 ደቂቃ ቀረን። ኦኬ ሌላ አንድ በጣም የገረመኝ ሰብሰብ ያለው አንድ ሰበስበው ነው ያለው አንድ አስደንጋጭ ነገሮቹ ይሄ ጦርነት በአማራ ልሂቃን አይደለም የተጀመረው። የመጀመሪያው ሁለተኛ የኮንፌዴራሊስቶች ኃይሎች ብለው ህገ መንግስቱን የሚያስከብሩ መቀሌ ሰበስቧቸው ነበር፣ ትኬት እየላኩ ታስታውሳለህ? በኋላ የኒውዮርክ ታይምሱ ጋዜጠኛና ያ ደግሞ ማን ነው በጣም በቃ ፕሮቲፔሌፍ ሰውዬ ሲጠይቀው እና ማነው ፕላት ምናምን ማርቲን ፕሎት እነሱ ደነገጡ። ምክንያቱም የፌዴራሊስት ኃይሎች ሰብስቦ እዚህ የወላይታ ዩኒቨርሲቲ ሰውዬ ምናምን ነገር አምጥቶ ነው። በኋላ በሙሉ ክልሎች ልዩ ኃይላቸውን ላኩ። ታዲያ እናንተ በሙሉ ይደግፉናል የፌዴራሊስት ኃይሎች ብላችሁ ነበር፣ እንዴት ክልሎች ጦርነቱን ላቁታል? አይ ፌዴራል መንግስት አስገድዷቸው ነው፣ ምን እናድርግ እኛም አልጠበቅነውም ማለት ሲመጣ ተዚህ ላይ ጦርነት ከማን ጋር ነው የምንደራደረው? ፈርሷል እኮ ካልቋልና ከማን ጋር ነው የምንቀላቀለው ያለ ሰውዬ ነበር። ይኸውልህ እኔ በጣም እንዲሁ አንዳንዴ እኮ ኢሞሽናል ያደርጋል ይሄ ሰውዬ። ይሄን አንብበው። የአማራ የፖለቲካ መሪዎችና ሊቃን ከኢሳያስ አፈወርቅ ጋር በመሆን የሚመኟት ኢትዮጵያዊት አፄያዊት ኢትዮጵያ እንደገና እንድትመሰረት የሰነቁትን ህልም ለማስፈጸም የለኮሱን ጦርነት ለማስቀጠል በማይችሉበት ደረጃ ደርሰዋል። ይኸውልህ አሁን ጽምዶ ደግሞ እሱ የዲፍረንት ዋን ቆይ ሚክስ አታርግ። ይሄ ላይ ምን መሰለህ የአማራ ፖለቲከኛ የአማራ ልሂቃንና ኢሳያስ አፈወርቄ የአፄውን ስርዓት የታገለ ሰው ኤርትራን አሁን መጨረሻ በቃ ምን ሊሆን የማይችል ከአማራ ልሂቃን ጋር ተሰብስበው ነው የሚለው። ያደረገው ነገር ደግሞ ምን መሰለህ በጣም በሚዘገንን ደረጃ ይሄንን ክትትል የተቀላቀሉትን ሰዎች ያቸው ያገው ምናምን የቀማንት ብሎ ነገር ይጀምራል። በሌላ በኩል የራስን ዕድል በራስ የመወሰን መብት የሚያስከብር ህብረ ብሔራዊ ፌደራላዊ ስርዓት መቀጠል የትግራይ ህዝብ ብቻ ሳይሆን ሌሎች የኢትዮጵያ ህዝቦችን መታገላቸው አልቀሩም። የኦሮሞ ህዝብ በትጥቅ ትግልና በህዝባዊ አመፅ የተቀናጀ ትግል እያካሄደ ነበር። የአገው፣ የቤኒሻንጉል ጉሙዝ፣ የቅማንት፣ የአፋር ህዝቦችን በተመሳሳይ መንገድ በትጥቅና በሰላማዊ ትግል ተቃውሟቸውን ገልጸዋል። ሶማሌ፣ ሲዳማና የወላይታ ህዝቦችን በተዛመደ መንገድ ለመብቶቻቸው መከበር የመታገል ምልክት አሳይተዋል። ጠቅለል ባለመልክ ሲታይ በህብረ ብሔራዊ ፌደራላዊ ስርዓት መተዳደር እንፈልጋለን፣ የራስ ዕድል በራስ የመወሰን መብታችን እንዲከበር እንሻለን የሚሉት ህዝቦች በጋራና በተናጠል የአማራ ተስፋፊ ልሂቃንን አፄያዊ ህልም ለማምከን ሲታገሉ ቆይተዋል። ተመልከት፣ የቅማንትንና የአገውን ቢሮ ያላቸው መቀሌ ነው፣ ገንዘብ የሚሰጧቸው እነሱ ናቸው።
እና ልክ አማራ ክልል የሚፈጥሩት በተወሰነ እኮ አድሚሽን ነው ጥሩ ነው እኮ ማለት ነው። አድሚሽን ብቻ አይደለም ለአማራ ህዝብ ያለው ጥላቻ ነው። የአማራ ህዝብ አልታገለም ገዢ መደቡ ይሁን ኦኬ ለቃኑ ሌላውስ ቪክቲም ነው ተጎድቷል። ኦፍኮርስ አውድመውታል ነው በከፍተኛ ሁኔታ ኤልያስ ማለት እስከ ሌላ ጊዜ ሲናገር ሰምተህ ሊሆን ይችላል። እስከ 2018 ድረስ አብይ እስኪመጣ በካናዳ ብትመለከት በዚህ በሬፊጂ ፕሮቴክሽን ሲስተም ውስጥ ኢትዮጵያ ውስጥ አማራ በአማራነቱ ኦሮሞ ይጠቃል ይባላል። አማራ ግን ሌሎች ብሔሮች ብዙዎች ይጠቃሉ ይባላሉ። አማራ ግን በብሔሩ ምክንያት ተጠቅቶ አያውቅም የሚል ነበር ያለው አንደርስታንዲንግ እና ብዙ ጊዜ የአማራ ሬፊጂ ክሌማንቶች አይዘር ወይ ብሔራቸው እንዲቀየሩ ይገደዳሉ ወይንም በጣም ዲፊካልቲ ቻሌንጅ ይገጥማቸው ነበር። ልክ አብይ ከመጣ በኋላ ባሉት ዓመታት ግን አት ዲስ ታይም ሪኮግኒሽን እያገኘ መጣ የአማራው መጠቃት በብሔሩ ምክንያት ማለት ነው። እና አይ ቲንክ በዚህ ሰዓት ራሱ እንደገና እንደ አዲስ እንደ ትኩስ የዛሬ 35 ዓመት ደመሰስ ነው ሰበር ነው አከርካሪውን እንዳይመለስ አድርገን ቀበር ነው ምናምን ካሉ በኋላ በጣም ሁሉም እንደገና ከዚህ ከመጽሐፉ ሳንወጣ ጻድቃን ማስቀመጥ የፈለገው ነገር ምን መሰለህ? የአማራ ህዝብ አልተጨቆነም። የአማራ ህዝብ ለመብቱ አይታገልም። ሁለተኛ ሳይዘብል ነበር ያለው ዘ ላርጀስት ፖፑሌሽን ኢትዮጵያ ውስጥ ኔክስት ኦሮሞ ያለው በሙሉ ትግራይ ላይ የተነሳ ነው የሚል አንድምታ ማስቀመጥ የፈለገ ሰው ነው። በሌላ ሳይድ ደግሞ ናሬቲቭን ስትመለከት አቢሲኒያ ሰሜኖች እኛን ሊወሩን ደግሞ የሚል ኤክስትሪም የኦሮሞ ናሽናሊስቶች ደግሞ በዚህ ጋር ስታስበው ይሄ ሰውዬ እነዚህ ነገሮች በምንድነው እንዲያስቀመጠው ብለህ ስታስብ በእያንዳንዱ ነገሮች ላይ ይኸው እኔ አሎን ነው ይሄንንም እስቲ ይኸው በጣም እኮ እንደው ሰዓታችን ያለቀ ነው። እቺን ብቻ ይበል የኤርትራ ጉዳይ ራሱ የኢሳያስ አፈወርቂ ያኛ ጉዳይ እንዲሆን አድርጎታል። ጥቅምት 2013 ዓ.ም የተጀመረው ጦርነት ዋና መሐንዲስና ፈጻሚ የኤርትራው ፕሬዝዳንት ነው። የትግራይ እጅግ አስፈላጊ ክፍል የሆነውን ምዕራብ ትግራይ ተቆጣጥሮ ከአማራ ሊቃን ጋር ግንባር ፈጥሮ የትግራይ ህዝብ በምዕራብ በሰሜንና በምስራቅ አንቆ በመያዝ የእልቂት ጦርነቱን እያስቀጠለ እንደሆነ ይታወቃል። በዚህ መሰረት የኤርትራ መንግስት የቀጠናችን በተለይ ደግሞ የኢትዮጵያ የሰላም መደፍረስ ጠንቅ መሆኑን መላው ዓለም የሚስማማበት እውነት ሆኗል እያለ ይቀጥላል። እኔ አንድ ነገር አለ መቼስ የመጨረሻ ነው ነገር አልከኝ። የትግራይ ህዝብ የራስን እድል በራስ የመወሰን መብቱ ሊደመሰስበት አይገባም፣ ሊጠበቅለት ይገባል ይላል። ቬሪ ጉድ። ይሄ አሁን መጽሐፍ እንዴት ሰው አማካሪ የለውም? በዛ ላይ ልብ በል የስምረት ፓርቲ ስራ አመራር አባል ሆኖ ነው የጻፈው። ስምረት አሁን ይሄ የነጌታቸው ረዳ ኦኬ፣ አሁን ያለው ማለት ነው በምርጫ ቦርድ ተመዝግቦ ነው። ኢሚዲየት ኔበሩ በታሪክ በባህል በሃይማኖት በጂኦግራፊ በጉርብትና ከአማራ ህዝብ ጋር ነው ጣፈንታው። ሌሎች በጣም ብዙ አሉ ከነዚህ ጥቂት ማይኖሪቲዎች ውጪ ባለው ይሄንን ፓርቲ የሚመራ ሰው ዛሬ ለአማራ ህዝብ ይሄንን ያክል ስር የሰደደ ጥላቻ አሁን ይወደ አገውን ቅማንትን ከማን ጋር የሚታገሉት ነው? ከአማራ ጋር ነው። ዞኖች ናቸው፣ ቀበሌዎች ናቸው ያሉት። እንዲያውም በአከላለሉ የተወሰኑት ነገሮች ለቅማንት ሁሉ ተሰጥቶ ነው። ትናንትና አማር እንትና ቅማንት ነው እያሉ የፌዴሬሽን ምክር ቤት አገኘው ተሻገርን ያኔ ያወሩ የነበሩ ከዛ አፄ ቴዎድሮስም ቅማንት ነው እያለ ነገር ያወራ ይቀሰቅስ የነበረ ሰው ዛሬ እዚህ ጋር መጣ ነው። አንደኛ አረጀ ጃጀ የኢትዮጵያን ፖለቲካል ሪያሊቲ ማንበብ አቃተ። በሁለት የማይገናኙ ያለ ጌታቸው ረዳ እዚህ ላይ ሳትና ጭድ የነበሩ እንዴት ተግባቡ እኮ ነው ደንግጦ ማለት ነው። ይሄ የራሳቸው ናሬቲቭ ነው፣ የካድሬ ናሬቲቭ ነው። እና እንደው ይሄ ኢትዮጵያ ውስጥ ታትሞ የአማራ ሚዲያ በአማራ ክልል ምንጭስ የሚኖር ወይ ማንኛውም ኢትዮጵያዊ ለአብሮነታችን ጠንቅ የሆነ በህብረት አገር በአንድ አገር ውስጥ ኖረን በአንድ ማህበራዊ ፖለቲካል ኮሚኒቲ ውስጥ ያለን ሰው የሚበታትን እንደዚህ አይነት ዘረኛ ጽሁፍ የለም። አቤት እንደው ይሄ አንተ እዚህ ሆነ ነው እንጂ እናንተ የህግ ሰዎች ይሄን ሰውዬ ለፍርድ ቤት በዚህ መጽሐፍ ከሶ ማቆም ነበር። አይ ፍርድ ቤት እንኳን የት ፍርድ ቤት አለና የሚያሳዝነው ነገር ከብር መሰለ ፖለቲካሊ አይ ቲንክ እንዳልከው አሁን ትግል እናደርጋለን አብረን ተባብረን አምባገነንነትን እንደመሳለን እየተባለ እንደገና እንደዚህ አይነት እንዳልከው በጣም ስለ ሀገረ መንግስት ግንባታ በዛ ላይ ደግሞ የሚጠቅሳቸው ነገሮች በጣም የተወሰኑ መጽሐፎች በአራት መጽሐፍ የሉ ነገር አትጽፍም። አሁን ዘኒው ክላስ ምናምን ይባል ያ የዩጎዝላቪያ ሰው እየጻፈው አለ። ይሄን ሁሉ ነገር እኮ ያመጣው ቲፒኤልኤፍ ነው። እሱ ይመራው የነበረ ድርጅት ነው። ትናንትና ኃላፊነት ያልወሰደበት ይቅርታ ያልጠየቀበትም ነው። በዛ ላይ 2 ማስተርስ ይዞ አይ ገረመኝና ለመሰለ በ72 ዓመቱ ሰው ይል እቺን ብለህ እንዝጋው ይልሃናለም የትግራይ ህዝብ የትግራይ ህዝብ የራስ ድርድር በራስ የመወሰን መብት ፈጽሞ ለድርድር የማይቀርብ ይሆናል። ይህ የህዝቦች መሰረታዊ መብት በህጋዊ እና ዓለም አቀፍ ተቀባይነት ባለው አሰራርና ሂደት ተግባራዊ እንዲሆን ዝግጁ መሆናችን አበክረን መግለጽ አለብን። እኔ በነገራችን ላይ ይሄን ሲሉ የትግራይ ህዝብ ሲሉ who gave them ይሄን ማንዴት ይሄን እሱ ነው እኮ ጥያቄው። ምንም ብሎ ማያውቅ ምንም የለም። የትግራይ ህዝብ ከኢትዮጵያዊነት ውጭ ሌላ ህልውና አለው እንዴ?
ምንም ነገር ሊኖረውም አይችልም እንጂ እኮ በቃ ምንህ በሀገር ምስረታ ላይ ቀድሚያ ቦታ የነበረው አንድ ነገር ልንገርህ። አሁን እኮ አፄ ዮሐንስ ናቸው አማርኛን ቋንቋ የሥራ ቋንቋ ያደረጉት። አማራ ጨቋኝ ከሆነ ትግሬ የለም ያለ ጨቋኝ ነው። ትግሬው ዮሐንስ አማርኛን የሥራ ቋንቋ አድርገው፣ ልጆቹ ግን እነዚህ ደቂቃው አለልኝ ናቸው፣ ያለልኝ ልጆች ናቸው። ውሳኔ ለማካሄድ ስንወስን እነዚህ የውጭ ኃይሎች በቂ ጊዜ መድቡ ህጋዊ ስርዓት ተከተሉ እንደሚለው የታወቀ ነው። የውጭ ኃይሎች የሚለው ይሄ ፌደራል መንግስት ማለት ነው። አዎ በይኳውን እንደ አገር እኮ ነው የሚያወራው። ይሄ ልክ እንደ ፎርማጆ የለም። ይሄ በቃ እንደ ሶማሊያ እንትን እኮ ነው፣ ሶማሌላንድ ነው። በዚህ ጊዜ እነሱ ብሔራዊ ጥቅማቸውን አትሊስት ሶማሌላንድ እንኳን ታግሏል። 30 ዓመት ተነጥሎ ምርጫ አድርጎ ምናምን አይተውታል በተወሰነ መልኩ ማለት ነው። ይሄ እኮ ሰውዬ ምን መሰለህ አሁን ይኸውልህ በጦርነቱ ጊዜ ኮስት አለው፣ ክፍያ አለው። ልጆች የሊል ነው የትግራይ ህዝብ። ስለዚህ አገር ለመገንጠል ነው የተዋጋው። ያኔ ደርግን ለመጣል ነው። ሁለተኛው ጦርነት የመጣው የአማራ ልሂቅና ኢሳያስ ሊገሉ ነው ሊጨፈጭፉ ነው። እዚህ ጦርነት ላይ እኮ ኃላፊነት አልወሰደም። ነገ በጦር ወንጀል እኮ ከሚጠየቁ ሰዎች አንዱ በዋርክራይ እሱ ነው። አማራ ክልል ላይ ባደረገው ነገር ያወደሙት ፋብሪካ፣ የዘረፉት፣ የገደሉት። ስለዚህ አሁን እኮ በቃ አገር ስራ መስራት ነው የጊዜ ሰሌዳ ምናምን ነው። ኤኒዌይ የትግራይ ፖለቲካ አስተዳደርና የመሪነት ሚራ ገብረጻድቃን ገብረትንሳኤ ሌፍተናንት ጀነራል ሌፍተናንት መቶ አለቃ ነው። ሌፍተናንት ነው። ሌፍተናንት ጀነራል የኤዲቲንግ ፕሮብሌሙ ራሱ ከዚህ ጋር ቢጀምር፣ ሁለተኛ ኮንፊውዚንግ ነው እና አዲስ አበባ ኢትዮጵያን የታተመው ገዝታችሁ አንብቡት። በተለይ የአማራ ፖለቲከኞች ውይይት ሊያደርጉበትም የሌላ ኢትዮጵያ ውስጥ ያሉ የፖለቲካ ፓርቲ አሁንም ቢሆን ህወሓት አገር ከፋፋይ ነበር። አሁንም እንደገና ደግሞ መጥቶ ለሀገር አንድነት ሊሰራ የሚችለውን ትልቅ ኃይል ነገር መጥተ ነው። ይሄ ሁሉ ዞሮ ዞሮ እንግዲህ ወደ ልቃይት አለቀ። ዛሬ ስሜታዊ ያረከኝ ወጎች እንሄዳለን። ከጥቂት ደቂቃ እረፍት በኋላ እንመለሳለን። አብራችሁን ቆዩ። አንጫጫኸኝ እኮ ይሄ ሰው